በካሬ 40 ሺህ ብር ቅናሽ የተደረገበት በመሃል ቦሌ ኢምፔሪያል ግንባታው 8ኛ ፍሎር ላይ የደረሰ በ60/40 አከፋፈል 60% አስቀድሞ ለሚከፍሉ በካሬ 69 ሺህ ብር እጅግ ዘመናዊ አፓርትመንቶችን ከአዲሱ ስቴዲየም አጠገብ በተለያየ ካሬ አማራጭ ከ90 ካሬ ጀምሮ አፓርትመንቶችን በልዩ ቅናሽ መሸጥ ጀምረናል። እነዚህ ዘመናዊ አፓርትመንቶች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ የደረቅ ቆሻሻ ማስወገጃ እንዲሁም የኤሌክትሪክ ኢቪ ቻርጀር ለተለያዩ ፕሮግራሞች የሚሆን የከተማውን ቪው እንደ ልብ መመልከት የሚችሉበት የጋራ ሰገነት እንደ ጂምናዚየም፣ ስፓ የመሳሰሉ አገልግሎት መስጫ ቦታዎችን በአንድ የያዘ ሲሆን ከ15% ቅድመ ክፍያ ጀምሮ አፓርትመንቶችን በሁለት ዓመት ከፍለው የሚጨርሱበትን የክፍያ አማራጭ አዘጋጅተናል። ታዲያ የዚህ የ40% ቅናሽ ተጠቃሚ ለመሆን በ0929 04 8808 ወይም በ0979 08 8149 ቢደውሉ ሙሉ መረጃውን ማግኘት ይችላሉ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ በአሜሪካን በኤለን መስክና በዶናልድ ትራምፕ መካከል ትልቅ ጸብ ተነስቷል። ቦምቡ ፈንድቷል። ዓለም ምን አይነት ቦምብ ነው የፈነዳው? አሁን ዛሬ የሰማን ያለነው ዜና አሜሪካ ውስጥ የሰማነው ዜና በጣም ሊያሳስብ የሚገባ ነው ዓለምን። አሜሪካ የምድራችን ሌላ ያለ ሀገር ናት። እንደሚታወቀው በአሜሪካ ህዝብና በዶናልድ ትራምፕ የዶናልድ ትራምፕ የሚመርጣቸው መራጭ ህዝብና በዶናልድ ትራምፕ መካከል ያለው ግንኙነት ኤክስፕሌን ማድረግ የሚቻል አይደለም። ማለት የሚቻለው አንድ ነገር ግን በእርግጠኛነት መናገር ይቻላል። በዶናልድ ትራምፕ ዓለም ውስጥ ክብርና ጨዋነት የሚባሉ ወይም መርህ የሚባሉ ነገሮች ቦታ ያላቸው። አሁን ይሄ እንደነገርኩ ዲሞክራቶችን የምናወግዝበትና አስፈላጊም ቢሆን ጠመንጃ አንስተው የምትዋጋባቸው ሁኔታዎች ነበሩ። አይደለም እንዴ? በዓለም ላይ የወለድከው ልጅ እንኳን የወለድካት ልጅ ሴት ናት ወንድ ነህ ብለህ የመወሰን መብት እንዳይኖርህ ገብቶሃል? ሁሉ ነገር እንደሱ በቀር በአዲስ ሊሚዘገንን እንደዚህ አይነት አረመኔያዊ የባህል ወረራ የባህል ተጽዕኖ ለማድረግ የሞከሩ ናቸው ዲሞክራቶች። በዚህ ጉዳይ አውርተናል። ዲሞክራቶች ዳግም ወደ ምርጫ መምጣት ካለባቸው ፈርሰው መገንባት ያለባቸው ናቸው። በጭራሽ በዛ መንገድ ጠመንጃ አንስተው የምትዋጋቸው ናቸው። ነገር ግን እነሱን ያንን ነገር ላይ አነጣጥር ማለት ነው ይታወቃል። በዚህ በዲሞክራቶች መንግስት ውስጥ በነ ባይደን በነ ኦባማ አስተዳደር ውስጥ ወራዳ ሌቦች የነበሩ ሰዎች ከኋላ ስልጣን ይወስዱ የነበሩ ፍጹም ከሰው ተራ የወረዱ በብዙ ሚሊዮን ሰዎች ህይወት ላይ ሲወስኑ የኖሩ አሁንም በጡረታ ተገልለው በኤክስ ገጻቸው አስተያየት ለመስጠት የሚፈልጉ ያልታሰሩ ሊታሰሩ የሚገባቸው ብዙ አሉ። በጣም የሚዘገን በጆ ባይደን አስተዳደር በኦባማ አስተዳደር ውስጥ የነበሩ በጣም ታሪክ ያላቸው እና ጊዜ ግን አሁን ምንድነው በጣም ሴፍ ናቸው አሁን። ምክንያቱም ጠቅላላ ሲስተሙ አሁን ባህሪው ተለይቷል። ዲሞክራቶችን በዚህ መንገድ ታያቸዋል። አሜሪካ በጣም ግራ የተጋባ ሁኔታ ላይ ናቸው። ዶናልድ ትራምፕ የሚሰሩት ማንኛውም ነገር ለጆሮ ለህሊና ይዘገንናል። እና በእውነት ነው የምነግርህ አንዳንድ እሳቸው የሚሉትን ነገር አይተ የአሜሪካ ፕሬዚደንት አድርጎ ለመቀበል በጣም አስቸጋሪ ነው። ገብቷል? አሁን ሁሌ መቼም አንዳንድ ነገሮችን እያየ ነው የምትሄደው። ግን በመሰረታዊነት ስታይ በማህበራዊ ሚዲያ የሚባለው ክስተት ባይኖር ኖሮ ዶናልድ ትራምፕ እንዴት አድርገው ነበር ወደ ስልጣን ሊደርስ የሚችለው ነገር አሁንም አያሳምነኝም። ገብቷል? ይሄ የሶሻል ሚዲያ ሚና ባቢሎን አየም በጣም አስቸጋሪ ነው። ስለዚህ የሚገርሙ ኤሌመንቶች ወደ ስልጣን ሊወጡ ይችላሉ። አሁን ምንድነው የተፈጠረው? ዶናልድ ትራምፕ ለማስመረጥ ኤለን መስክ
የዛ ሀገር ህግ አዋቂ ሆነ ሳይሆን ማንስ በሚያይ ሁኔታ ምርጫውን በገንዘብ የገዛ ሰው ነው። የተለያዩ ውድድሮች ይሄን ምናምን ያደረገ ይሄን ያልሽልማት ይደረጋል በማለት ከጀርባ ገንዘቡን አድርጎ በፍርድ ቤት ድረስ ክስ እስኪመሰረትበት ዶናልድ ትራምፕን ለማስመረጥ እንትን ያለ ነው። ከዛ በኋላ ዶጅ የሚባለው ተመሰረተ ለእሱ የመንግስትን ባጀት እና አንዳንድ ወጪዎችን እንዲያስተካክል ምናምን ብለው ልዩ ዋይት ሃውስ ውስጥ ቢሮ ተሰጥቶት መስራት ጀመረ አይደለም። ኤለን መስክ በጣም ብሪሊያንት ጂኒየስ ከሚባሉ ሰዎች ሊሆን ይችላል። ጠብታ ሰባዊነት ግን የለውም። ይሄም ተመስክሮ ማነች ያቺ አትላስ ሽራግድ የሚል መጽሐፍ የጻፈች መሰረቷ ራሽያዊ ነው ግን በጣም ፈላስፋ በጣም ጸሐፊ ናት። እሷ አትላስ ሽራግድ በሚባለው መጽሐፏ ላይ ሞዴል አላት እና ያለው ለሌለው ማዘንን ተካፍሎ መብላትን እንደዚህ አይነት ነገሮችን አልትሩይዝም ነው የምትለው። ማንንም ሰው ለራሱ መቆም አለበት ነው የምትለው። ማንንም ሰው ማንንም ይረዳ ምግባር ነው ብላ አታስብም። ገብቷል? ይሄ ማለት ብላ የምትተነትንበት በዚህ የምትታወቀው እሷ እና አንድ ሄሮ አላት እዛ መጽሐፍ ላይ ስሙን ረሳሁት። ኤለን መስክ ያነበቡ ሰዎች በዚህ መንገድ ትኩረት ቢያደርጉ እንዴት አይነት አርቲክል ይጽፋሉ። ኤለን መስክ ከንትና መጽሐፍ ይወጣ ነው የሚመስል ማን ነው ከዚህ ስሟን አትላስ ሽራግድ ጻፈች። በጣም የታወቀ ጸሐፊ ናት። የሚገርም እሷ ሴት መጨረሻ ላይ የመንግስት ጡረታ እስከመቀበል ደርሳለች። ደህይታ ማለት ነው። ያ እኔ አውቀዋለሁ እስራኤል በነበርኩ ጊዜ ስራ እስክታገኝ ስራ እስኪኖርህ መንግስት ይሰጣል። በሳምንት አንዴ እጄ ፈርማለሁ እና ከዛ በኋላ በወራ እንዲያደርጉልኝ ፊርማው ማለት ነው እፈርማለሁ እሄዳለሁ ብር ይሰጠኛል። ያ ብር ነው እንትን ሊሆን ይችላል ግን ቤተሰብን እንድታኖር ያግዛል። ስራ እስክትይዝ ደግሞ መብራት፣ ውሃ፣ አርኖና የሚባላል የሚከፈሉ ነገሮችን በከፍተኛ ደረጃ መንግስት ይቀንስልሃል። በከፍተኛ ደረጃ አሁን የምንኖርበት ቤትኛ በጣም ውድ ነው። ኤሪያው በጣም አሪፍ ቦታ ነው። በየ2 ወሩ 900 ሸቀል መክፈል ነበረብን። 200 ያደርገዋል። ስንሰራና ደግሞ ገንዘብ ስናገኝ 900 ትከፍላለህ ማለት ነው። አየህ መብራት ከተጠቀምክ በትንሹ 1000 ሸቀል ይመጣል። 300 እንኳን የሞላን ክፍልም ለምን ያል የባልና ሚስት ገቢዎችን ያይና ያሉበት ሁኔታ ያይና ልጆች አሉ። ስለዚህ ማህበራዊ ምንድነው ይባላል ይጽፋሉ። በዚህ ደረጃ የምትስተናገደው አየህ የሚሰራ ሰው ግን የዚህን ሁሉ በልክ ይሸከማል ማለት ነው። የሚሰራ እንትኑ አሁን አንተ ምንድነው ብታደርጉ እንግዲህ ይሄ ስራ እንድትገባ ነው። በየጊዜው ስትፈርም እኮ እነሱ ይጠሩና አሁን ስራ ተገኝቶልሃል ይላል ማለት ነው። ስለዚህ ታንኪው ብለህ እዛ ስራ ትገባለህ ማለት ነው። እኔ በአጋጣሚ የራሴ ስራ መፍጠር ነበር የምፈልገው ተሳካልኝ ተውኩት። ገብቷል? እዛም ስራ መፈለግ አላስፈልግልኝ የራሴን ስራ ሰራ ነው የዩቲዩብ ከዛ በኋላ ራሴን በዛ ማስተዳደር ስለቻልኩኝ ያን ነገር ተውኩት ማለት ነው። ከዛ በኋላ አትትላለህ ይሄን ለምንድን ነው ያነሳውልህ? ሁለተኛ ይሄን ማድረግ የማይችሉ ሰዎች ደግሞ አሉ። ስራም ለመስራት የማይችሉ በተለያየ ምክንያት እነዚህ ሰዎች ግን መብላት አለባቸው፣ መጠጣት አለባቸው፣ መታከም አለባቸው። ይሄንን ናሽናል ይሄ ምንድን ነው የምትለው ኢንሹራንስ ማለት ነው። በቃ አየህ አንድ ነገር ታውቃለህ እስራኤል እየኖርክ ማንም ሰው በረሃብ አይሞትም። ማንም ሰው እርቦ ሳይበላ አያትርም። የችግሩ መጠን እየታየ ከዚህም የበለጠ ድጋፍ አለ። መንግስት ከሚሰጠው ደግሞ ሌላ አይነት ድጋፍ ልታገኝ ትችላለህ። ግን ማንም ሰው ሰርቶ ራሱን ችሎ መኖር ይፈልጋል። ራስን ችለ መኖር ስትጀምር ደግሞ ሀብት ማፍራት ደግሞ ምናምን ስትጀምር ያኔ ደግሞ መንግስት ይመጣና ካንተ ላይ ትሪውስ ከፋሉ ካንተ ይወስዳል ማለት ነው። እንደዚህ ነው የሚያደርገው። ምክንያቱም ላንተ ሌሎች ሰጥተዋል፣ ላንተም ለሌሎች መስጠት አለ። ኤግዛክትሊ አንተ መጀመሪያ ፕሪንሲፕላቸው መኖር መቻል አለበት። አንተ መኖር መቻል ባልቻልክበት ሁኔታ የሚነገር ነገር የለም። ይቺ ሴቴን ትቃወም ነበር። ኤቭሪባዲ እንደሷ እንትን መሆን አለበት። በቃ ሁሉም ሰው አዚፍ ምንድነው የሚባለው
ይሄ ታነውራለች ይሄንን የእርዳታ የቁምጥና ባህል እያንዳንዱ ሰው ለራሱ መቆም አለበት ነው የምትለው ገብቷል መጨረሻ ላይ የሚያሳዝነው እሷም እየሄደች መውሰድ ጀመረች ይችላል በህይወቷ ስትመጣ ያረጀች ስትመጣ በህይወቷ አንድ ቦታ ላይ ያ እርዳታ ያስፈልጋት ነበር ያኔ መንግስት ምንም አላላትም አልቻልኩም ያለች ጊዜ እንትኖቿን ተቀብሎ በወር ተቆራጯን ነው የሰጣት ገብቷል እና ይሄንን ለምን አመጣው ካልከኝ ኤለን መስክ የምድራችን ቁጥር 1 ቢሊዮነር ነው 400 ምናምን ቢሊዮን ምናምን ይዟል ለሱ ይሄ ምንም የህሊና ጥያቄ የሚያስነሳበት አይደለም በኤድስ በሽታ የሚሰቃዩ በዛ በሽታ ውስጥ ሆነው ሰርቶ የመኖር አቅማቸውን አጥተው በቀን አንዴ እየጎረሱ ህይወታቸውን ለማራዘም ያችን ክኒን የምትሰጣቸውን አሜሪካንን የሚረዳውን ዩኤስኤድን ምንድነው ያለው በጀት ሲቀንስ የእንጨት ፈላጭ መጥረቢያ ውስጥ ከተትኩት ነው ያለው he is that much idiot ገብቷል ይሄ ነው እንደሱ መኖር የሚጓጉ እንደሱ መኖር የሚፈልጉ በጣም ብዙ ሰዎች አሉ ያ የነሱን ህይወት ነው የነሱን አረከሱ ጋር አይደራረሱ ጥሬ ጭራ ከምትበላ ዶሮ ባልተናነሰ ሁኔታ ውስጥ የሚኖሩ ምንዱባን አገር ነች ዓለም ነች ይሄን ግን ያነወር ነበር መሬት ሰለቸኝ መቃብሬ ማርስ እንዲሆን ነው የምፈልገው የሚል ሰው የእንጨት ፈላጭ መጥረቢያ ውስጥ ከተትኩታል አልተጎዳም ዓለም አልተጎዱም በዚህ ፖሊሲ የተጎዱ የሉም ምናልባትም መሞት የጀመሩ ሰዎች የሉም ይሄን ለጊዜና ለታሪክ ተው አየህ ሳት በላ ድፍት ብሎ አንድ ቀን ሁለት ቀን ተሸፋፍኖ መተኛት ይቻላል ሞት በትለምን ይመጣል አየህ ወደ 20 ሚሊዮን ሰው ነው የተባለው በአሜሪካ የኤችአይቪ እንትን ላይ ተመስርቶ የሚገኘው ብዙዎቹ ነው ያልቃሉ ተብሎ የሚገመተው 20 ሚሊዮን 20 ሺህ እንደዛ ነው ያማ በሚሊዮንማ ይሆናል አዎ ይሄ ሁኔታ ነው ያለው አንዲ ሰኮንድ አላመዛዘንም አየህ የእንጨት ፈላጭ መጥረቢያ ውስጥ ከተትኩት ያለ ሰው የዶናልድ ትራምፕ እና የሁለቱ ጥምረት ላይ ስታይ አሜሪካንን ታላቅ የማረግ ራያቸው ውስጥ በግልጽ በመታየ ሁኔታ የሰዎች መጉላላት የሰዎች መርከስ ይታየኛል እኔ ይሄ ጥቁርና ብራውን የምትለው ህዝብ እጣ ፈንታ የለው አሁን እነሱ በየሄዱበት ባሉት መንገድ እንዴት ነው አማራጭ ከሌላቸው በስተቀር ብዙ ሰዎች አሁን በዚች አሜሪካ ውስጥ ለመኖር ይችላሉ ብዬ አላስብም አማራጭ ከሌላቸው በስተቀር ወዴትም እንሄድበት ሀገር ከሌላቸው በስተቀር ነው ነገር እና በዚህ ደረጃ ስትመለከተው አሜሪካንን ታላቅ ማድረግ እሳቤው ለኔ ግልጽ አይደለም የአሜሪካ ታላቅነት እና የነዚህ ሁለት ሰዎች ጥምረት ማለት ነው የዶናልድ ትራምፕ መንግስት አሁን የመጀመሪያ ጠባቸው የመጣው ታሪፍን በተመለከተ ዶናልድ ትራምፕ ታሪፍን ምንድነው የሚሉት አንደኛ አሜሪካ ብሔራዊ ዕዳዋን የምትቀንስበት ነው 38 ምናምን ትሪሊየን ዶላር ነው የምትቀንስበት ነው ሁለተኛ ቶታሊ ግብር የሚባለው ነገር የምንድነው ኢንካም ታክስ የገቢ ግብር የሚባለው ሁሉ ላስቀር የምትልበት ሁኔታ አለ ከዚህ ከታሪፍ በሚሰበሰበው ገንዘብ ምናምን አሉ አሁን እንግዲህ ታሪፉን ጀምረው ያሉበት ሁኔታ እናውቀዋለን እንደዚህ አይነት የተንበጫበጫ አካሄድ ተሰምቶ አይታወቅም የተግባራዊ ባደረጉ ቀን 24 ሰዓት ሳይቆዩ ነው ለ3 ወር ያራዘሙት 3 ወር እየመጣ ያለ ከመላው ዓለም ጋር ከብዙዎቹ ጋር ገና ተፈራረሙ ገብቷል በዛ የተነሳ ፍርድ ቤት የከሰሷቸው ናቸው ራሳችን ታመመን ያሏቸው በቃ ወካንት የቢዝነሳችንን ምንም ማራመድ አልቻልን ነው ያሉት ተቀላላ የአሜሪካ ሸቀጦች የኮንሱመሩ ላይ ዋጋው ማአት ነገር ነው እየተባለ ያለው እና ይሄ ሰው የመናለ ይሄ የአሜሪካ የዶናልድ ትራምፕ የታሪፍ ፖሊሲ የዓለምን ንግድ ሁኔታ እንትን ማለት ምንድነው ውጅንብር ውስጥ መክተትና
በመላው ዓለም ላይ የኢኮኖሚ ድቀት ማምጣት ብቻ አይደለም ማለት ፖለቲካዊ አለመረጋጋት ይፈጥራል ብሎ አወገዘ። ማን ኤለን መስክ ይሄ ነው እዚህ ድረስ ነው እንትን። አሁን መጨረሻ ላይ አንድ ቢል አለ እሳቸው ያቀረቡት። ያንን ቢል ደግሞ እሱ አላለውም የአሜሪካ ዶሜስቲክ ነው። አንድ ቀን በስፋት ልናየው እንችላለን። እዚህ ላይ ከፍተኛ ግጭት ተፈጠረ። ቶታሊ የመጽደቅ የለበትም ብሎ ነው የሚያስበው። ይሄ አሁን እሳቸው ኮንግሬስ ያቀረቡትና ኮንግሬስ ሊያጸድቀው የሚችለው እንትን የአሜሪካንን ብሔራዊ ዕዳ 38 ትሪሊዮን ዶላር የደረሰውን እንደገና ወደ 40 እና ምናምን ቢሊዮን እንትን የሚያስገባው ትሪሊዮን የሚያስገባው። አሁን አንዳንዶች የሚሉት ዶላር ዓለም ዶላርን የሚጠቀምበት ባይሆን ኖሮ ይሄ 38 ትሪሊዮን ዶላር አሜሪካንን ይዛት ነበር የሚሰምጠው እያሉ ነው የሚሉት ኢኮኖሚስቶች። ይሄን በጽኑት አሁን ኮንግሬስ የቀረበውን እንትን ይቃወማል። በዚህ መካከል ስራውን ጨርሷል በሚል እሳቸው አሰናበቱት። ከዶጅ ከምትለው ወጣ። የሱ አክሲዮን አሁን እናንተ ስናወራ 14% ዋጋው ቀንሷል ይላል። እና ምን ተፈጠረ? አቦሚኔሽን ነው አለ በኤክስ ገጹ። የዶናልድ ትራምፕ መንግስት አሁን ሊያጸድቀው ያቀረበው ቢል ታክስን ምንም የተመለከተ ነው። በጀት ቀደም እንዳልኩ የሜዲኬር የምትለው የሶሻል ሴኩሪቲ የምትለውን እሱ ላይ ራሱ ከፍተኛ ቅናሽ ነው የሚያደርገው። እና እንዴት አድርጌ ንገረህ አሜሪካን የምቾትና የተድላ አገር ብለው ያሉ ሰዎች ከፊት ለፊታቸው ሪሊ የሚጠብቃቸው ነገር በጣም የሚያሳዝን ነው። ይሄን ሁሉ ማህት ነገር የያዘ ነው። እና እሱ አቦሚኔሽን ይሄ መርገምት ነው አለ ዶናልድ ትራምፕን። ባለሀብቶች ላይ መጣለው ኖ የሀገሪቱ ታክስ ቅናሽ ያደርጋል። ኤኒዌይ አሁን ያንን በስፋት አላነበብኩትም። ግን ይሄንን ለብቻው ልንሰራው እንችላለን ከነሱ ጠብ አንፃር። አሁን ጨዋታው ምን ላይ ነው? እንትን ገጽ ላይ ምንድነው ኤክስ ገጽ ላይ መጥቶ የአሜሪካ ፕሬዚደንት የኢፒስቴን ገጽ ውስጥ እንትሉ ዝርዝር ውስጥ አሉዋል። ዶናልድ ትራምፕን የቢሊዮነሩ ኢፒስቴን ዝርዝር ውስጥ አሉ። አሁን ዓለም ኢፒስቴን ማን ነው? እንደው አድማጭ ተመልካቾቻችን በደንብ እንዲገባቸው ጭምር ማለት ነው። ኢፒስቴን ማለት ቢሊዮነር ነው። በዚህ ብናቀለው ይሻላል። እና የምን አይነት ቢሊዮነር ነው? ሰፊ ነው ብቻ ቢሊዮን የያዘ ሰው ነው። እና የሰውዬ አንድ ደሴት አለው የራሱ ደሴት እና በግል አውሮፕላኑ ሴቶችና ቁልፍ የዓለም ባለስልጣኖችን ጭኖ ይሄዳል። እና ልጃገረዶችን አንዳንዶቹም ለዚህ ያልደረሱ የ14 ዓመት ሊሆኑ ይችላል። እና ሲበላ ሲጠጣ እነዛ በሚስጥር ስማቸው የተያዘላቸው ዝርዝራቸው ወጥቷል። የተወሰኑት እዛ ደሴት ይሄዳሉ ማለት ነው። ከዛ በኋላማ አሰረሽ ምቹ ነው እንደ ነፍስህ እንደወደደው ጠቦት እንደሚጠበሰው ምናምን እንደሚደረገው ሁሉ ይታደላቸዋል ሴቶቹ ህፃናት። ያ እነዛ በስልጣን ወንበር ላይ በተለያየ ቦታ ላይ ባለፉ ባገደሙ ቁጥር ወይ ሴሌብሪቲዎች ናቸው ማህበረሰብ የሚያደገድግላቸው ናቸው። እና እንዲህ አይነት ድብቅ እርካታ ያደርጉ ነበር። የዚህ ሴንተሩ ማግኔቱ ኢፒስቴን የተባለው ሰው ነው። በነገራችን ላይ በዚህ ሁኔታ ብዙዎች የተቀባበሏት ነገር ግን ብዙ ብር ያገኝ አንድ የእንግሊዝ ደግሞ ልዑል ነገር አሉ በዚህ ውስጥ በዛ በክስ አድርጋ ከፍርድ ቤት በስተጀርባ ክፍያ የፈጸሙላት ማለት ነው የለውበትም በሚል ማለት ነው። እና ለጊዜው እኛ ስናየው ብዙ ሚሊዮን ዶላር ያገኘችው ገብቷል። ነገር ግን ህይወቷን መቀጠል አልቻለችም። ያ
ያለፈችበት እንትን ማለት ነው። ለምሳሌ እነዚህ እንትኖቹ ፓርቲ ሲኖራቸው የሚገኙበት ቦታ ትላካለ ማለት ነው። ይሄንን የሚሰሩ ይሄንን ለመስራት የተቀመጡ አሉ እኮ በይፋ ሴቶች አሉ እንዴ? ሴቶች አሉ ይሄንን የሚሰሩ ስልክ ቁጥር አስቀምጠው ሁሉ ጥራኝ የት ልምጣል የሚሉ አሉ። ከነሱ ጋር ማድረግ ይችሉ ነበር። ኤስኮርት ሴቶች የሚባሉ አሉ። ራሳቸውን አሳምረው ምናምን አድርገው ጸጉራቸውን ፈሽነው ጥፍራቸውን ጣታቸውን ምናቸውን አድርገው ሂሳብ ትከፍላለህ ምን ሊሆንልህ ነው የሚሉ። በዚህ እኮ የፊልም የሚሰሩም ሴቶች አሉ። ምን ባደው ይዛት እንደ ጓደኛ ሊሆንልህ ምን ሊሆንልህ ታረጋለህ ስታይ ሂሳቡን ታወራርዳለች። እነሱ ግን ይሄን አለ የሚፈልጉት የትምህርት ቤት ህፃናትን ነው የሚወስዱት። ያ ገና አጎጠጎጦችን ነው የሚወስዷቸው። የዚህን ዓለም ክፍና በስራ በተለያየ ነገር አገባብተው ማለት ነው። አንድ መልማይ ነበረች ይሄን የምታደርግ እሷም ራሷ በጣም ሀብታም ነች። የቤተሰብ ባግራውንድ ላይ ይገርማል እንዴ አይነትና እሷም እዛ ውስጥ ነች እና እሺኝ ነው የምትባለው። እሱን እንድታሺ ብለው ነው የሚያግባባት። የሚሰጧቸውን ገንዘብ ስነግሪ ይዘገንናል። አሁን በማሸት ሂደት ውስጥ አድርጎ ሰው ይገናኛል። ከዛ አንድ ልጅ ማኑ ነካች አይደለም ደረሰባት እንደዚህ አይነት ሴት ካመጣሽ እንደዚህ ይከፈልሻል ይላሉ። የሚመርጡት ደግሞ የደሃ ልጆች አካባቢ ነው የሚመርጡት። ስለዚህ ያቺኛችን ትንሽ ዶላር ይዛለች። አሁን የሚነገራት ምንድነው አንድ ደግሞ ምንም ማታቂ ያልጠረጠረች እንትንን አሳምና አዋብቷ አምጥታ ትሰጣለች። ያችን ደግሞ ያደርጋሉ ገንዘብ ይሰጣል። በዚህ ሁኔታ ስልካቸው አድራሻቸው ይያዛል። እነዚህ ሰበሰቡና አውሮፕላን ሙሉ ታጭቀው እዛ የገዛው የግል ደሴት ጋር ይኬዳል ማለት ነው። እና ይሄ ነው ታሪኩ። በኋላ ሰውየው በቀረበበት ክስ እስር ቤት ሆኖ በሚል ጊዜ አልቻለውም። ይሄን ፌስ ማድረግ አልቻለም። ይሄንን የሚያደርገው ሰውዬ ራሱን አጠፋ እስር ቤት ውስጥ። በጥበቃ ላይ የነበረ ራሱን ሊያጠፋ ስለሚችል ጥበቃ እንዲደረግበት ፍርድ ቤቱ ያዘዘበት ነው። እስቲል ግን ራሱን የማጥፋት እድል እንዲያገኝ አድርገውታል። ወይም አንዳንድ ሰዎች ደግሞ ስልጣን ያላቸው ሰዎች ሚስጥራቸው እንዳይወጣ እንደዚህ ያስደርገውታል የሚል ነው ኢፕስቴን። የኢፕስቴን ዝርዝር ውስጥ ያሉ ስማቸው ተጠቀሳለ። የዶናልድ ትራምፕ ስም አልተጠቀሰም አለ ሌላ ሊስት ላይ። የእሳቸው ስም እንዳይወጣ ተጠብቆ ነውና የአሜሪካ ፍትህ መስሪያ ቤት እንድታወጣ የሚል ነው እንትን የጻፈው ኤለን መስክ ዶናልድ ትራምፕ ላይ። እኔ ግን አለም ለምን ይሄን ሚስጥር እዚህ ድረስ መጠበቅ ፈለገ ኤለን መስክ? ለምን አንዳንድ ጊዜ ኤለን መስክ ይሄንን ሚስጥር የሚያውቅ ከሆነ ኤለን መስክስ በዚህ ውስጥ ላለመኖሩ ምን ያህል እርግጠኛ መሆን ይችላል? ኤለን መስክ እዚህ ጋር ደግሞ ዶናልድ ትራምፕ የሚሉን ስማ የሀገሪቱን ቢሊዮን ዶላር አድናለሁ አሜሪካ ላይ አንዱን ማድንበት መንገድ ኤለን መስክ ብዙ ኮንትራክቶች አሉት የመንግስት ሳብሲዲ ነው የሚሰጠው። ኦልሞስት ድጎማ ያገኛል እንደማለት ነው። በተለይ ከናሳ ጋር በተገናኘ ከዚህ ከምንድነው ከኤሌክትሪክ መኪኖች ከማብዛት የአካባቢ ጥበቃ አይደለም እንዴ? በነዳጅ የሚጠቀሙ መኪኖች የፔትሮሊየም ጥቅም እየቀነሰ በተወሰነ ዓመት እንዲጠፋና ንጹህ ክሊን ኤነርጂ የምትለው የፀሐይ የንፋስ የኤሌክትሪክ መኪናዎች ምንለው ይሄንን የሚያራምድ መንግስት ነው የጆ ባይደን። ስለዚህ የፖሊሲ ድጋፍ ያደርጋል። ቴስላ መኪና ኤሌክትሪክ መኪናዎች ናቸው የዚህ ተጠቃሚ ነው። አሁን ዶናልድ ትራምፕ መተው ኦሎፌሳደን ምንድነው የአካባቢ ምንድነው የምትሉት ምናምን የሰማይና ምድር ሞቃ ተቀጣ ዞር በል የለም እንደዚህ ያለ ነገር አሉ። ከሰሌና ነዳለው አሉ ወጡ ከዚህ ከማህበሩ ስሙ ያስጥም አሜሪካ እናውጣለን ከሰላችን ድንጋይ ከሰላችን እናውጣለን ጠብሰን ቀቅለን እንበላለን። ደግሞ ዳርቻዎቻችን አሉ አይደል ነዳጅ ቆፍራለን ሀብታም እንሸጣለን። ግን ያምጥሳቸው ዞር በል የዚዶ ሳይንቲስት ምናምን ብለው እሳቸው አመለካከት ነው። ስለዚህ አሁን ፖሊሲያቸው ሲገለበት ይሄ የክሊን ኤነርጂ አንዱ ዋና የነበረው ይሄ ምድር የኤሌክትሪክ መኪና
ዞር ባል ድሮ አሜሪካኖች የሚነዱ ቮልቮ ነው የሚነዱት አይደል ነዳጅ እንደ ጠጅ ነው የሚጠጣው እንጠጣለን ነዳጅ ፊልድ እንወጣለን አልሳቸው ገገቷል ፊል አሜሪካ ፍሪ ተቀዛቀሻሉ አሁን ይሄ ነገር ይሄ ሰውዬ ከመንግስት ጋር ያሉትን አሁን ከምንድነው ከናሳ ጋር ደግሞ ያለው ኮንትራት አሉ እነዚህ በሙሉ ብዙ ቢሊዮን ዶላር ለሱ ገቢ የሚያደርጉ ናቸው ይሄ ይዘጋላሉ እሳቸው ደግሞ ጉሮሮ ላይ ቆሙ አሁን ግን አየህ አለ ለምሳሌ ወደ አፍሪካ የሚመጡ ሀብት ገንዘቦችን ለድሆች የሚደርሱ ገንዘቦችን ቆርጦ መጥረቢያ ውስጥ ከተትኳቸው ሲል ምንም ያልተሰማው ሰው እሱ ላይ ሲደርስ ግን እንዲያንገበገበው አንተ ፍርድማ ይዛባ ገብቶሃል ቋንቋው እኮ ነው ኤሊየን ነው እኮ ባይ ዘ ዌይ ትራ ኤለን መስክ ኤሊየን ነው ኤሊየን ይመስለው ያ አይ ሰስፔክት ኤለን መስክ ኤሊየን ይመስለው እንት ሲል ቋይቶ ከሆነ እንዴ ሲል የሆነ አንዳንድ ፎቶዎቹ በተለይ በጣም ዲፎርም ኤሊየን ነው ይሄን ኤለን መስክ በእውነት ነው የምነግርህ እቤት ጥሩ አይደለም ሰው የፈለገውን ይሁን ትንሽም የህሊና ፓንግ ያስፈልጋል ገብቷል እንዴ ቢያንስ አፍን መዝጋት ይቻላል ቋንቋን ማሳመር ይሻላል ገብቷል የእንጨት ፈላጭ መጥረቢያ ውስጥ ድሮ በእናንተ ጊዜ አሁን አይፈለጥም አይታጣቅም አሁን ነው በእኛ ድሮ እንጨት ይፈለጥ ነበር እንጨት ፈላጮች አሉ እና መጥረቢያው ለግራችን ዳንዲ ሲለው ቃቃቃቃቃ ነው የሚለው ከዛ ሽብልቅ ያስገባል አንደኛው በመርተሎ ያርገው ቃቃቃቃቃ ይላል ዝግ ይመጣና ሸፈርጎ ስንጥቅ ነው የሚለው አየህ እዛ ውስጥ ነው ወረወርኩት ነው የሚለው ያረፈበት የምታስበው እንደዛ ነው ገለጸው አሁን ምንድነው የሚለው ያገሬ ሰው የሱ ቢሊዮኖች አሁን የእንጨት ፈላጭ ድርጥ እየገቡ ነው ያውም የፈረንጁ ፈላጭ ነገር አሁን ዋናው ትራምፕ እሱ ነው የሚፈልጡት እሱ ደግሞ እሳቸውን አጋልጣለሁ ነው ያለው እና ይሄን ዜና ከዚህ ውይይት ባሻገር አፕዴት አድርገን በዘገባ መልክ እናቀርባለን ዲቴሉን ያየን ማለት ነው ምንድነው አሜሪካ ውስጥ የቀረበው ቢል ምንድነው ይሄ ትራምፕና ኤለን መስክን ያናከሰ ቢል ምኑ ጋር ነው የተጣሉት የሚለው ነገር እና አሁን ኤለን መስክ ያለው በእኔ ገንዘብ ነው የተመረጥከው ነው ያለው ብዙ ቢሊዮን ዶላሮች አውጥቷል ለማስመረጥ የተጠቀመበት መንገድ በፍርድ ቤት ደረጃ በቀጥታ ድምጽን በተዘዋዋሪ የመግዛት ተግባር ተብሎ በህገ ወጥነት የተቀመጠ ነው አሁን ሁለቱ ተጣሉ እና ብዙ ሰዎች ይሄን ነገር አብረው ይባላል አሁን ጠባቸው እየተገለጸ ያለው ሁለቱም ባላቸው ግዙፍ ማህበራዊ ሚዲያ ነው ፕሬዚደንቱ ትሩዝ በሚባለው ኤለን መስክ ኤክስ በሚባለው ነው ነገር ግን ነው የምነግርህ ዶናልድ ትራምፕ የኢፒስቴን ሊስት ውስጥ አሉ የሚለው ለኔ አዲስ ዜና አይደለም መጀመሪያ ተነግሯል ያለፉ ፊልሞች ሲተላለፉ ተመልከት ዶናልድ ትራምፕ እኮ የቁንጅና አወዳዳሪ ናቸው አይ በሌላ መልኩም እኮ ደግሞ የዶናልድ ትራምፕ አመጣጥ ታሪክም ደግሞ ስትመለከተው አዲስ አይደለም የወንድማቸው ልጅ የተናገረችው አለ እንደገና ደግሞ ፍርድ ቤት የሚመላለስ ታሪክ እኔ አንዳንድ ፊልሞች ዶናልድ ትራምፕ አሁን የአሜሪካ ፕሬዚደንት መሆናቸውን ግምት አስገብተ አንዳንድ የዶናልድ ትራምፕን ያለፉ ፊልሞች ለማየት ያስቸግራል ኢፒስቴን ባለበት ማለት ነው ኢፒስቴን እና እሳቸው እየተነጋገሩ ማለት ነው እና ለቁንጅና ውድድር የቁንጅና ውድድር አዘጋጅ መሆን መፈለጋቸው ራሱ ብዙ ነገር ሊያሳይ ይችላል እና ሁለት ሶስት ሴቶች እንደዚህ ይዘው ጀርባቸውን እንደዚህ እየለኩ በየሮ ማስ ነገር ያሳያሉ this not ብዙ ጊዜ እስካሁን ድረስ ቢያንስ ዶናልድ ትራምፕ ከመምጣታቸው በፊት የአሜሪካ ፕሬዚደንቶች ታሪክ እንደዛ አልነበረም አይደል ቢል ክሊንተን እኮ በዛች በሉዊንስኪ ነው ያሁሉ የደረሰበት አይደል እሳቸው እኮ
አይተረጎምም እኮ ዶናልድ ትራምፕ የሚሉት አይተረጎምም። ቆንጆ ልጅ ሳይኔ ዘልዬ እንትራን ይዘና ስማለው እኮ ነው ያሉት። እንደዚህ ያሉት ሰው ናቸው። አሜሪካኖች በዚህ ጊዜ ያሉት ምንድነው? እኛ አሜሪካኖች እንደዚህ ነን አሉ። ሰውየው በቃ እንደዚህ ስለሚናገሩ ነው ያሉት። it is strange በጣም የሚገርም ነው። በጆ ባይደን ህይወት ውስጥ ይሄንን አታየም። ጆ ባይደን የአሜሪካ ፕሬዚደንት ለመሆን ኦነር በገላቸው መጠቀሚያ በሳቸው ስላሉ ሰዎች አሉ እንደ አባቴ ገዳ የማያቸው። ነገር ግን ጆ ባይደን ኢንቴግሪቲያቸው አይጠየቅም፣ ክብራቸው አይጠየቅም። ወላሂ ነው የምነግርህ። ክሊንተኖችም ከዚህ ተናነሳ አይደለም። በጣም በኃላፊነት ይኖሩ ናቸው። ኦባማን ባልና ሚስት አንዲት ስካንዳል የለም። እምልህ ብዙዎችን በየራሳችን አቋም እንደግፋቸው ማንደግፋቸው ነገር አለ። አንዳንዶች እኮ እንደ ኦባማ አይነት መሪ አላገኘችም ብሎ የሚናገሩ አሉ። ምንድነው ኦነር የሚለው ስታይ ዲሰንሲ ምንድነው? እቷን የኦባማ ንግግር እኮ እንዳለ በቴክስት እየወረደ እኮ የቋንቋ ማስተማሪያ ነበር። እንዴ ሰዎች እኮ ይማሩት ነበር። ወለስ ባልና ሚስቶቹ የሚናገሩበት አንዳንድ ቀን እንደው መማር እንዴት ደስ የሚል ነገር ነው የምትለው። አዎ አይደል እንዴ? በእያንዳንዳቸውን ብትሄድ እነዚህ ሁሉ ነገሮች ዶናልድ ትራምፕ ጋር አይሰራም። ስለዚህ አሁን የሆነው ምንድነው? በዶናልድ ትራምፕ እና በኤለን መስክ መካከል ነገር ያለው መቼም እኛ ጥንቅቅ ያሉ ዕውቀቶች በተረት መልክ ተሰጥተው ነው። በጣም የባለጌ ሚስጥር ሲጣሉ ይወጣል። ቀድም ያቀረብኩልኝ ጥያቄ አለ። ኤለን መስክና ዶናልድ ትራምፕን ያጣመራቸው ምንድነው? መርህ ምንድነው ያጣመራቸው? ዛሬ ሲጽፉ ዶናልድ ትራምፕ ምን አሉ? እኔ ገርመኛል ጆ ባይደን ይሄንን እንዴት እንዳልቆረጠው በፊት ለኤለን መስክ በዚህ በኤሌክትሪክ መኪና ስም በዚህ በናሳ ስም እንግዲህ አሁን ምንድነው ጠፈርተኞቹ ነው ባለፈው ጠፈር ላይ ብዙ ወራት ቆይተዋል። እነሱ የመጡት በሱ ኤክስ ምንድነው የሚባለው እንትን የመጡት መንኮራኩር ባለው እና አሜሪካውን በ2026 ነው ምናምን ሰው ጨረቃ ላይ ለማሳረፍ ፍቅር በዚህ ውስጥ ሁሉ ፕሮጀክቶች አሉት እሱ ከናሳ ጋር የሚሰራቸው። እነዚህ ከፍተኛ ቢሊዮን ዶላሮች የሚያገኝባቸው ናቸው። እነዚህ የአሜሪካ ህዝብ ላይ የታክስ ከፋዩ ገንዘብ ናቸው፣ የሚመዘበሩ ገንዘቦች ናቸው ብለው አሁን ያቀርባሉ ዶናልድ ትራምፕ። እንዴት አድርጎ ነው ኤለም ራሱ ማነው እንትና ይሄን ያልቆረጠው? ጆ ባይደን ተጠያቂ ሁሉ በማድረግ ማለት ነው። ዋይት ሃውስ ይዘው የገቡ እኮ ናቸው። እያንዳንዷን የአሜሪካን መስሪያ ቤት ክላሲፋይድ የሆነ ኢንፎርሜሽን ሳይቀር እየገባ እየመረመረ ይሄ ይሁን ይሄኛው አይቀርም ይሄኛው እያሉ ተጠቅመው ከ100,000 በላይ የመንግስት ሰራተኛ ለማባረር ተጠቅመውበታል። እና ለፌታነ ሲጣሉ እኮ ጠቅላላ የሀገሪቱን ገንዘብ ላይ ይሄን ያልኩ ቢሊዮን ያገኝ የነበረ ሰው እኮ ነው። አሁን እኮ እሱ ስለቁል ቆርጥ ነው እሱን እየቆረጥኩ ስለሆነ እኮ ጆ ባይደን ይሄን ነው የታመፍቀዱ የሚገርም ነው አሉ። አሁን እኔ ዶናልድ ትራምፕን ሲሪየስ አድርጎ መውሰድ ይቻላል እንዴ? በፍጹም አያ። ስለዚህ አሁን ምንድነው የመጣው? ተው የሚሏቸው አሉ። ተው የሚሏቸውም የነሱ ደጋፊ የሆኑ ሰዎች ናቸው። ምክንያቱም ብዙ ቅሌት ሊመጣ ነው። ገብቷል። ቢያንስ ግን ዛሬ በቁንጽል ማታ በዘገባ እናቀርብላችኋለን አድማጮች። ብዙ ነገሮችን አድርገን በጣም ይቅርታ እንጠይቀው። እኔ ጥቅላት ያውን ያለው የዩክሬን እና የራሺያ በተያያዘ ያለ ጉዳይ ላይ ነው እና ይሄ እየወጣለና ምንድነው ቢሃይንድ ምንድነው ያለው የሚለውን ታይም ወስደን በማታ ዘገባችን ይዘን እንቀርባለን እና በዚህ መልክ የአድማጮቻችንን ፍላጎት እናርካለን። ኤኒዌይ ግን አንድ ፋክት ምንድነው የዋይት ሃውስ የታላቁ አሜሪካንን ታላቅ እናረጋለን የሚለው መርህ ካምፕ ቁንጮች ፕሬዚደንቱና ቀኝ እጃቸው ኤለን መስክ the clash of the titanics የሁለት ግዙፋን ግጭት ተፈጥሯል። ዋይት ሃውስ ቦምብ ፈንድቷል። ቢያንስ አንድ ነገር እናውቃለን።
አንተ የኢፒስቴል ሊስት ውስጥ አለበት ብሏል ኤለን መስክ። ህፃናት ለአቅመ አዳም ያልደረሱ ሴቶችን በአውሮፕላን እያጓጓዘ ለባለስልጣኖች እንደ ፍሪዳ ይሰጥ የነበረ ለሴሌብሪቲዎች ያቀርብ የነበረ ኢፒስቴል የሚባል ቢሊዮነር አውሮፕላን ሙሉ ሴቶችን በየጊዜው እየሞላ ደሴት አለው የራሱ ደሴት ደሴቷ ራሷ የብልግና ደሴት ነው ምናምን የምትባለው ይህ ሰው ተይዞ ጉዳዩ እየቀረበ ባለበት ምስክሮች እየሰሙ ባለበት ሰዓት ራሱን እንዴት አድርጎ እንዳጠፋ ይታወቅ አድርጎ ራሱን ከዚህ ያጠፋ ነው። ከሱ ጋር የዚህ እንትን ዝርዝር ውስጥ ከነበሩ ሰዎች መካከል አንዱ የአሁኑ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ናቸው። ለሳቸው ሲባል ተደብቋል ነው የሚለው ይፋ እንዳይወጣ ተደርጓል። every mother should know this ነው የሚለው እና እጁን ማላቅ ስራን የአሜሪካ የፍትህ ሚኒስቴር ላይ አለ ሊስቱ ስሙ አለ አውጣ ብሏል። ይገርም ነው። ዶናልድ ትራምፕ ደግሞ ከመንግስት በቢሊዮን ዶላር ድጎማ የምትበላበትን እትብትህን የእንጨት ፈላጭ መጥረቢያ ላይ ነው የምጥለው ብለውታል። ቦምብ ፈንድቷል ኢሳያስ በጣም እና ማታ በልዩ ዘገባ እንመጣለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ዶናልድ ትራምፕና ኤለን መስክ ተፋጠዋል። ኤለን መስክ የዶናልድ ትራምፕን ሚስጥር እያዝረከረከው ነው። ዶናልድ ትራምፕስ በዝምታ ያዩታል፣ ይከላከሉታል። ማታ ጠብቁን። የዛሬው ፕሮግራማችን ይሄን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በካሬ 40 ሺህ ብር ቅናሽ የተደረገበት በመሃል ቦሌ ኢምፔሪያል ግንባታው 8ኛ ፍሎር ላይ የደረሰ በ60/40 አከፋፈል 60% አስቀድሞ ለሚከፍሉ በካሬ 69 ሺህ ብር እጅግ ዘመናዊ አፓርትመንቶችን ከአዲሱ ስቴዲየም አጠገብ በተለያየ ካሬ አማራጭ ከ90 ካሬ ጀምሮ አፓርትመንቶችን በልዩ ቅናሽ መሸጥ ጀምረናል። እነዚህ ዘመናዊ አፓርትመንቶች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ የደረቅ ቆሻሻ ማስወገጃ እንዲሁም የኤሌክትሪክ ኢቪ ቻርጀር፣ ለተለያዩ ፕሮግራሞች የሚሆን የከተማውን ቪው እንደ ልብ መመልከት የሚችሉበት የጋራ ሰገነት፣ እንደ ጂምናዚየም፣ ስፓ የመሳሰሉ አገልግሎት መስጫ ቦታዎችን በአንድ የያዘ ሲሆን ከ15% ቅድመ ክፍያ ጀምሮ አፓርትመንቶችን በሁለት ዓመት ከፍለው የሚጨርሱበትን የክፍያ አማራጭ አዘጋጅተናል። ታዲያ የዚህ የ40% ቅናሽ ተጠቃሚ ለመሆን በ0929 04 8808 ወይም በ0979 08 8149 ቢደውሉ ሙሉ መረጃውን ማግኘት ይችላሉ።